በዚህ ቪዲዮ አሪፍ እምላቸውንና በትክክል በትሬድ ላይ የሚሰሩ በጣም ጠቃሚ የፕራይስ አክሽን ሲግናሎችና ቴክኒኮችን አሳያቸዋለሁ። ስለዚህ ዛሬ እነዚህን ፓተርኖች በቻርት ላይ እንዴት መለየት እንደሚቻልና ከጀርባቸው ያለውን ሳይኮሎጂ እንደዚሁም ደግሞ እንዴት ተጠቅመን ትክክለኛ የትሬዲንግ ውሳኔዎችን መስጠት እንደምንችል አሳያቸዋለሁ። እንደተለመደው ይህንን ቪዲዮ ላይክ በማድረግ ጀምሩት። ወደ ፕራይስ አክሽን ሲግናሎች ስንመለስ የመጀመሪያው ዘ ኢንሳይድ ባር ኮንፈርሜሽን ነው። ለምሳሌ የሬንጂንግ ማርኬት ላይ ከሆነን ፕራይስ በአንድ ቦክስ ውስጥ ታጥሮበት እንዳለ ኢማጂን አድርጉ። ከዚያም ፕራይሱ ብሬክ አድርጎ ከሬዚስታንስ ሌቭል በላይ ሲዘጋ ባዮች በሴለሮች ላይ የበላይነት ማግኘታቸውንና ትሬዱ ወደ ላይ ፑሽ መደረጉን እንደሚቀጥል ያሳየናል። ሆኖም ግን ይህ ብሬክ ትክክለኛ መሆኑንና ፌልድ ብሬክአውት ወይም ደግሞ ማኒፑሌሽን አለመሆኑን እንዴት ማረጋገጥ እንችላለን? ምክንያቱም ትሬዱ በቀላሉ ተመልሶ ወደ ሬንጅ ውስጥ በመግባት ወደ ታች መውረዱን ሊቀጥል ይችላል። ስለዚህ ብሬኩን ለማረጋገጥ አንዱ መንገድ ፕራይስ ፑልባክ አድርጎ ወይም ደግሞ ተመልሶ እስኪመጣና ያ ሌቭል ሆልድ እንደሆነ ምልክቱ ሪጀክሽን እስኪያሳይ መጠበቅ ነው። ግን ችግሩ ይህ ፑልባክ መቼም ላይመጣ ይችላል እና እኛም ትልቅ የሎንግ ትሬድ እድል ሊያመልጠን ይችላል። እዚህ ጋር ነው ኢንሳይድ ባር ኮንፈርሜሽን የሚያስፈልገው። ኢንሳይድ ባር ሁለት ካንድልስቲኮችን ይይዛል። የመጀመሪያው ማዘር ካንድል ይባላል። እሱም ትልቅና ሰፊ ነው። ሁለተኛው ደግሞ ትንሽ ሆኖ በማዘር ካንድል ውስጥ የሚገኝ ነው። የኢንሳይድ ባር አቀማመጥ በትሬድ ላይ ያለ የውሳኔ ማጣትን ወይም ደግሞ የኢንዲሲሽንን ጊዜ ያሳያል። በቡሊሽ ትሬንድ ወቅት ከጠንካራ የፕራይስ አፕ ትሬንድ በኋላ በሁለተኝነት በሚፈጠረው ትንሽ ሬድ ካንድል የሚወከል ሲሆን ሁለተኛው ፔሪድ ላይ ባይሮች ተጨማሪ እየገዙ አለመሆናቸውን ያሳያል። በብሊሽ ትሬንድ ጊዜ ደግሞ ከጠንካራ የፕራይስ ዳውን ትሬንድ በኋላ የሚታይ ትንሽ አረንጓዴ ካንድል የሚወክል ሲሆን ሴለሮች ከዚህ በኋላ ገበያው በእነሱ ቁጥጥር ስር እንዳልሆነ ያሳያል። ታዲያ ይህ የማርኬት ስትራክቸር ብሬክን ትክክለኝነት ለማወቅ እንዴት ይረዳል ብላችሁ ተጠይቁ ይሆናል። ጥሩ የማርኬት ስትራክቸር ብሬክ ከሆነ በኋላ ኢንሳይድ ባር ከተፈጠረ በትሬድ ላይ ጊዜያዊ የውሳኔ ማጣት ወይም ደግሞ ኢንዲሲዥንን ያሳየናል። እናም ፕራይስ ይህንን ፓተርን ወደ ላይ ብሬክ ካደረገ ሴለሮች ትሬዱን ወደ ሬንጅ ውስጥ ለመመለስ ሞክረው እንዳልተሳካላቸው ያሳያል። ስለዚህ ይህ ብሬኩ ትክክለኛ ለመሆኑ ሌላ ማረጋገጫ ነው። እናም ፕራይስ ወደ ላይ የመሄድ እድሉም ከፍተኛ ነው። ሁለተኛው ፌክ አውቶች ወይም ደግሞ ፌልድ ብሬክ አውቶች የሚፈጠሩት ፕራይስ አንድ ሌቭል ብሬክ አድርጎ ወጥቶ ወዲያውኑ ወደ ሬንጅ ውስጥ ሲመለስ ነው። ለምሳሌ በአፕ ትሬንድ ላይ እንዳለን እና ፕራይሱ የሬዚስታንስ ሌቭልን ብሬክ አድርጎ እንደወጣ ኢማጂን አድርጉ። ፕራይሱ ወደዚህ ኤሪያ ከተመለሰ ሬዚስታንስ የነበረው ወደ ሰፖርትነት ይቀየራል። እናም ሪጀክሽን እስኪያሳይ እንጠብቃለን። ነገር ግን ትሬዱ በቀጥታ ጥሶ ካለፈ ይህንን ፌክ አውት እንለዋለን። ይህም በተቃራኒው አቅጣጫ ከፍተኛ ሞመንተም እንዳለና አቅጣጫ ሊቀየር እንደሚችል ይጠቁመናል። እዚህ ጋር በቢትኮይን 50 ሚኒት ቻርት ላይ ፕራይሱ በቅርቡ ከዚህ የሰፖርት ሌቭል በታች ብሬክ አድርጎ ወርዷል። ስለዚህ ይህ ኤሪያ እንደ ሬዚስታንስ ሆኖ ፕራይሱን ወደ ታች ይገፋል ብለን እንጠብቃለን። ነገር ግን ይህ ሬዚስታንስ ይከሽፍና ፕራይሱ ወደ ሬንጅ ውስጥ ይመለሳል። ይህም የባየሮች ጠንካራ ሞመንተምና ፕሬጀርን ያሳያል። ስለዚህ ፕራይስ ወደ ላይ ፑሽ ማድረጉን እንደሚቀጥል እንጠብቃለን። እንዲሁም የዋን አወር ታይም ፍሬምን ካየን የትሬዱ አቅጣጫ ቡሊሽ መሆኑን እናያለን። በዚህም የሃይ ታይም ፍሬም ዳይሬክሽን ባይስ እና እንደዚሁም ደግሞ የሎ ታይም ፍሬም ኢንተሪ ሪዝንን በማጣመር ፕራይስ ወደ ላይ ይወጣል ብለን እንጠብቃለን። ሌላ ደግሞ እዚህ በጎልድ 50 ሚኒት ቻርት ላይ ፌክ አውት ተፈጥሯል። ነገር ግን የዚህ ፌክ አውት አስደሳች ፖይንት የተፈጠረው የሃይ ታይም ፍሬም ዲማንድ ኤሪያን ሚቲጌት ካደረገ በኋላ መሆኑ ነው። ይህም የአጭር ጊዜ ዳውን ትሬንድ ማለቁንና የአቅጣጫ ለውጥ ወይም ደግሞ ሪቨርሳል ሊከሰት እንደሚችል ማረጋገጫ ነው። እዚህ ጋር እንድታስታውሱ የምፈልገው ሁልጊዜ ታጋሽ ሁኑ። ትሬዱ ከትሬዲንግ ፕላናችሁ ጋር ማይጣጣም ከሆነ ማለፍ ትችላላችሁ። ሶስተኛው የፕራይስ አክሽን ሲግናል ደግሞ ደብል ቶፕ እና ደብል ቦተም ኢንተሪ ነው። ደብል ቶፕ ወይም ደግሞ ቦተም በፕራይስ አክሽን ትሬደሮች ዘንድ በስፋት ጥቅም ላይ የሚውልና የታወቀ የኤም ሼፕድ ሪቨርሳል ፓተርን ነው። በቻርት ላይ ደብል ቶፕ ሲፈጠር ፕራይስ አዲስ ሃይ በቀላሉ መስራት እንዳልቻለ ያሳያል። ይህም ምናልባት እንደ ሞመንተም ሎስ፣ ማርኬት ስትራክቸር ሺፍት እናም የሃይ ታይም ፍሬም ኬ ሌቭልን በመንካቱ ምክንያት ወይም ደግሞ በሌሎች መሰል ምክንያቶች ሊሆን ይችላል። ይህንን ፓተርን ትሬድ ለማድረግ በጣም በጥንቃቄ ወይም ደግሞ በኮንዘርቫቲቭ መንገድ ሪቨርሳሉን ለማረጋገጥ ፕራይስ ኔክላይኑን ብሬክ እስኪያደርግ መጠበቅ ነው። ነገር ግን ችግሩ ኔክላይኑ ብሬክ ከሆነ በኋላ ወደ ትሬዱ ከገባን ስቶፕ ሎሳችን ትልቅ ሊሆን ይችላል። ስለዚህ ይህንን ፓተርን ትሬድ ለማድረግ የተለመደው መንገድ ፕራይስ ወደ ኔክላይኑ ፑልባክ እስኪያደርግ ወይም ደግሞ ተመልሶ እስኪመጣ መጠበቅና ትሬድ ለመጀመር የካንድልስቲክ ሪጀክሽኖች እስኪፈጠሩ መጠበቅ ነው። ሆኖም ግን ጥሩ የካንድልስቲክ ፎርሜሽን ካላገኘን ትሬዱ ሊያመልጠን ይችላል። ስለዚህ እኛ ደብል ቶፕ እና ደብል ቦተም ትሬድን የምንጠቀመው በዚህ መንገድ ነው። ይህም ፓተርኑን ከ618 ፊቦናቺ ሪትሬስመንት ጋር እናጣምረዋለን። ኔክላይኑ ብሬክ ከሆነ በኋላ በኢንዲኬተር ታብ ውስጥ የሚገኘውን የሪትሬስመንት ቱልን ከፕራይስ ሙቭመንቱ መጀመሪያ እስከ መጨረሻ እናስቀምጣለን። ከዚያም የሴል ሊሚት ኦርደራችንን
በትክክል በ618 ሪትሬስመንት ሌቭል ላይ እናደርጋለን። ሆኖም ግን አንዳንዶቻችሁ የሪትሬስመንት ቱልን ስንጠቀም ፕራይስ ሙቭመንት መጨረሻ መሆኑን እንዴት እናውቃለን ብላችሁ ትጠይቁ ይሆናል። መልሱ በፍጹም አናውቅም። የሪትሬስመንት ቱልን በምናስቀምጥበት ጊዜ ሁሉ ትሬዱ የበለጠ ጠልቆ ለመግባት ከወሰነ ቱሉን ከአዲሱ የፕራይስ ሙቭመንት ጋር በማስተካከል አዲስ ፑልባክ እስኪፈጠር መጠበቅ አለብን። አስታውሱ፣ ፑልባክ ካላገኘንና ፕራይስ በቀጥታ ታርጌታችን ላይ ካልደረሰ ከዚያ በኋላ ትሬዱን መፈለግ ምንም አይነት ጥቅም የለውም። ይህ ኮንሰፕት ለቢሊሽ ሴናሪዮም ይሰራል። ፕራይስ አንድ ሌቭል 2 ጊዜ ሪጀክት አድርጎ ከዚያ ኒክላይን በላይ ብሬክ በማድረግ ፓተርኑን ከተከተለ የፊቦናቺ ሪትሬስመንት ቱልን በመጠቀም በ618 ሪትሬስመንት ሌቭል ላይ የሴል ሊሚት ኦርደራችንን እናስቀምጣለን። ስቶፕ ሎዛችንን ደግሞ ከስዊንግ ሎ በታች እናደርጋለን። እንደዚሁም ቀጣዩን የማርኬት ስትራክቸር ሌቭላችንን ታርጌት እናደርጋለን። ነገር ግን እዚህ ጋር አንድ አስፈላጊ ማወቅ ያለባችሁ ነገር እያንዳንዱ ደብል ቶፕ እና ቦተም በየቦታው ወይም ደግሞ በዘፈቀደ ትሬድ ማድረግ ውጤታማ አይደለም። ምርጡ የትሬድ የማድረጊያ መንገድ ፕራይስ በተደጋጋሚ ሪጀክት ሲያደርግ የሃይ ታይም ፍሬም ሌቭል ላይ ምልክት በማድረግ ከዛም በሎ ታይም ፍሬም ላይ በመውረድ የደብል ቶፕ ወይም ደግሞ ቦተም ሪጀክሽኖችን እስኪፈጠሩ መጠበቅ ነው። እዚህ በዩሮ ዩኤስዲቲ 1 አወር ቻርት ላይ በቅርቡ እንደ ሰፖርት እና እንደ ሬዚስታንስ በተደጋጋሚ ያገለገለ ትልቅ የማርኬት ስትራክቸር ሌቭልን እናያለን። አሁን ትሬዱ ወደ ሰፕላይ ኤሪያ እስኪገባ እንጠብቃለን። ከዚያም የሾርት ፖዚሽናችንን ለመያዝ የደብል ቶፕ ሪቨርሳልን ፓተርን እንፈልጋለሁ። ወደ 5 ሚኒት ወርደን ብናይ እዚህ ጋር ትሬዱ ደብል ቶፕ ሰርቶ ኔክላይኑን ወደ ታች ብሬክ እንዳደረገ ማየት እንችላለን። ስለዚህ የሪትሬስመንት ቱላችንን ከፕራይስ ሙቭመንቱ መጀመሪያ እስከ መጨረሻ እናስቀምጣለን። ከዛም የሴል ሊሚት ኦርደራችንን ደግሞ በ618 ሪትሬስመንት ሌቭል ላይ እናደርጋለን። ስቶፕ ሎዛችንን ደግሞ ከስዊንግ ሃዩ በላይ እናስቀምጣለን። ከዛም በፕራይሱ ፊት ለፊት ያለውን ቀጣዩ ሌብል ታርጌት እናደርጋለን። ይህም ትሬዱን ከ1 to 2 በላይ የሪስክ ሬሽዮ እንዲኖረው ያደርገዋል። አሁን ይህ ሴታፕ በዚህ ቴክኒክ ብቻ የተገደበ አይደለም። ትሬዶቹን ለመጀመር የተለያዩ የፕራይስ አክሽን ኢንተሪ ሪዝኖችን ለምሳሌ ይህንን ሎንግ ዊክ ሪጀክሽን ካንድልስቲክ ማየት ይቻላል። ነገር ግን እዚህ ጋር ዋናው ነጥብ ውጤቱን ለማሳደግና በራሳችሁ ሴታፕ እምነት እንዲኖራችሁ በብዙ ፔሮች ላይ በራሳችሁ ባክቴስት እያደረጋችሁ እንድትሞክሩ መክራለሁ። አራተኛው የፕራይስ አክሽን ሲግናል ሽሪንኪንግ ካንድል ይባላል። ሽሪንኪንግ ካንድል የሚያመለክተው የካንድል ባዲ ወደ ሰፕላይ ወይም ደግሞ ወደ ዲማንድ ዞን ከመድረሱ በፊት እያነሰና እየጠበበ የሚሄድበት ሁኔታ ነው። በዚህ ቻርት ላይ ፕራይስ ወደ ላይ ወጥቶ ሌቭሉን ከነካ በኋላ እንደገና የተመለሰ ሲሆን በዚህም ቁልፍ የሆነ የሬዚስታንስ ሌብል ሰጥቶናል። ፕራይስ ወደዚህ ሌብል ሲቃረብ የካንድሎቹ ባዲ እንዴት እያነሱ እንደሚሄዱ ተመልከቱ። ከሽሪንኪንግ ካንድሎች በስተጀርባ ያለው ሳይኮሎጂ የሚያሳየው የባየሮች የሞመንተም ማጣትን ነው። ይህም ፕራይሱን የሚገፉበት ርቀት እንዲያጥር ያደርገዋል። በዚህም ባየሮች ኮንትሮላቸውን እያጡ መሆናቸውንና ፕራይስ ከዚህ ኤሪያ ሊመለስ ወይም ደግሞ ሪቨርስ ሊያደርግ እንደሚችል አስቀድሞ ምልክት እየሰጠን ነው። ግን ይህ ፓተርን ውጤታማ የሚሆነው እንደ ዶጂ ካንድል ወይም ደግሞ እንደ ሎንግ ዊክ ሪጀክሽን ካሉ የሪቨርሳል ፓተርኖች ጋር መጨረሻ ላይ አብሮ ሲመጣ ነው። አምስተኛው ሲግናል ሞመንተም ካንድልስቲክ ፓተርን ነው። የሞመንተም ካንድልስቲክ ፓተርን የሚባለው ሁለት ተከታታይ ወይም ደግሞ ኮንሲኪዩቲቭ ካንድሎችን የያዘ ሲሆን በዚህም የሁለተኛው ካንድል ባዲ ከመጀመሪያ የሚበልጥ ሲሆን ከዚህ ፓተርን በስተጀርባ ያለው ሳይኮሎጂ የሚያሳየው ከፍተኛ ወይም ደግሞ ሄቪ ሞመንተም ወደ ማርኬቱ እየገባ መሆኑን ነው። ይህም ፕራይሱ በዚያው ትሬንድ እንደሚቀጥል ምልክት ይሰጠናል። ይህ ፓተርን በጣም ውጤታማ የሚሆነው ትልቁ ካንድል ላይ ከላይ ምንም አይነት ዊክ በሌለበት ጊዜ ሲሆን ነው። ይህም የሚያሳየው ባየሮች እስከ ካንድሉ ፔሪድ የመጨረሻ ደቂቃ ድረስ ፕራይሱን ሲገፉ እንደነበረ ነው። እንደዚሁም ይህ ፓተርን ከማርኬት ትሬንድ ጋር ሲመጣ ሁልጊዜ እንደ ትሬዲንግ አጋጣሚ ቁጠሩት። እዚህ በፓውንድ የን 1 አወር ቻርት ላይ በቻርቱ ላይ ያሉት እነዚህ የሞመንተም ካንድልስቲክ ፓተርኖች ናቸው። እነዚህ ፓተርኖች ከተፈጠሩ በኋላ ፕራይስ እንዴት እንደሚጨምር ተመልከቱ። እነዚህን ሲግናሎች በእነሱ ላይ ብቻ ተመስርቶ ትሬድ ለመጀመር በቂ ቱሎች ባይሆኑም ነገር ግን እነዚህን ኮንሰፕቶች በማጣመር በሚገባ ውጤታማ የሆነ የትሬዲንግ ውሳኔ ለመስጠት ይረዳል። ስድስተኛው ራይዚንግ ኤንድ ፎሊንግ ዌጅ ፓተርን ነው። የዌጅ ፓተርን ማለት ፕራይስ በሁለት ሊለያይ በሚችል የትሬንድ ላይኖች እየጠበበ የሚሄድ ወይም ደግሞ ኮንደንሲንግ ስትራክቸር የሚፈጥርበት የኮንሶሊዴሽን ወቅት ነው። ታዲያ ይህ ስለ ማርኬት ተሳታፊዎች ምን ይነግረናል? ማርኬቱ ግልጽ የሆነ ትሬንድ እንደሌለውና ባየሮችና ሴለሮች የማርኬቱን ኮንትሮል ለመያዝ እየታገዱ መሆናቸውን ያሳያል። ለዚህ ነው ከትሬንድ ላይን በላይ ወይም ደግሞ በታች ብሬክ መደረጉ ማርኬቱ በየትኛው ወገን ቁጥጥር ስር እንደሆነ የሚያሳየው። በአፕ ትሬንድ ላይ ከፎሊንግ ዌጅ በላይ ብሬክ መደረጉ ፕራይሱ ወደ ላይ እንደሚቀጥል ያሳያል። በተመሳሳይ በዳውን ትሬድ ላይም ከራይዚንግ ዌጁ በታች ብሬክ መደረጉ ፕራይሱ ወደ ታች መውረዱን እንደሚቀጥል ይጠቁማል። ነገር ግን ጥያቄው ትክክለኛውን ትሬድ መቼ መግባት አለብን የሚለው ነው። ምክንያቱም አንዳንድ ጊዜ እነዚህ ብሬክአውቶች ብሬክአውት ሊሆኑና ፕራይሱ ተመልሶ ወደ ሬንጅ ውስጥ ሊገባ ይችላል። ለእንደዚህ አይነት የትሬዲንግ አጋጣሚዎች የምንጠቀመው መንገድ
በቡሊሽ ሴናሪዮ ከሆነ በመጀመሪያ ከፎሊንግ ትሬንድ ላይኑ እና ከቀድሞ ማርኬት ስትራክቸር በላይ ብሬክ አድርጎ መዝጋት አለበት። ይህም ማርኬቱ ወደ ላይ ለመግፋት በቂ ሞመንተም እንዳለው ያረጋግጣል። ቀጣይ ከዚህ ብሬክ በኋላ የኢንተሪ ሪዝንን እንፈልጋለን። ከዛም የባይ ፖዚሽናችንን እንከፍታለን። የኢንተሪ ሪዝናችንን የተለያዩ የፕራይስ አክሽን ሲግናሎች ሊሆኑ ይችላሉ። ፕራይስ ወደ ትሬንድ ላይን ኤሪያ እስኪመለስ ጠብቀን የሪጀክሽን ወይም ደግሞ የካንድልስቲክ ሪቨርሳል ፓተርንን መፈለግ እንችላለን። እዚህ በጎልድ 1 አወር ቻርት ላይ በሃይ ታይም ፍሬም ቢሪሽ ትሬንድ አግኝተናል። በውሳኔ ማጣት ወይም ደግሞ የኢንዲሴሽን ጊዜ ያሳየውን ይህንን ዌጅ ፓተርን መለየት እንችላለን። ከዚያም ማርኬቱ ወደ ታች ብሬክ ያደርጋል። ይህም ሴለሮች ማርኬቱን መቆጣጠራቸውን ያሳያል። እንደዚሁም ከቀድሞ ማርኬት ስትራክቸር በታች ብሬክ አድርጎ ዘግቷል። ይህም ሁለተኛው ማረጋገጫችን ነው። አሁን የሪትሬስመንት ቱላችንን በመጠቀም በትክክል በ618 ፊቦናቺ ሌቭል ላይ የሴል ኦርደራችንን አስቀምጠን እንገባለን። እዚህ ደግሞ ሌላ በቢትኮይን 1 አወር ቻርት ላይ ደግሞ ግልጽ የሆነ ዳውን ትሬድ እናያለን። በዚህም የኮንሶሊዴሽን ኤሪያ አግኝተናል። የሾርት ፖዚሽናችን ለመያዝ እንፈልጋለን። በዚህም ስለ ፕራይስ አክሽኑ ተጨማሪ ዝርዝር መረጃዎችን ለማየት ወደ ሎወር ታይም ፍሬም ወርደን እንመለከታለን። በዚህም በ50 ሚኒት ቻርት ላይ ራይዚንግ ዌጅ ፓተርን እንደተፈጠረ እናያለን። ይህንን ፓተርን ወደ ታች ብሬክ ማድረጉ ደግሞ ምናልባት የብሪሽ ኮንቲኒዌሽን ወይም ደግሞ ማርኬቱ በብሪሽ ሊቀጥል እንደሚችል ምልክት ይሰጠናል። የመጨረሻው የፕራይስ አክሽን ሲግናል ወይም ደግሞ ሰባተኛው ጥራት ያላቸው ሲግናሎች ማጣመር ወይም ደግሞ ኮምባይኒንግ ሃይ ኳሊቲ ሲግናልስ ነው። ምርጥ የትሬዲንግ ሴታፕ የሚባሉት ብዙ ጥራት ወይም ደግሞ ኳሊቲ ያላቸው ሲግናሎች እርስ በራሳቸው የሚረጋገጡበትና ስለ ማርኬቱ ትሬንድ ወይም ደግሞ ስለ ፕራይስ ሙቭመንት ጠንካራና ትረስትድ የሆነ ምልክት የሚሰጡበት ነው። ለምሳሌ ይህ ሃይ ኳሊቲ ያለው ትሬድ ሴታፕ የተፈጠረበት ነው። እስቲ ያሉትን የፕራይስ አክሽን ሲግናሎች እያንዳንዳቸውን ዘርዝረን እንመልከት። በመጀመሪያ ማርኬቱ ግልጽ የሆነ የሙቪንግ ዳውን ትሬድ ወይም ደግሞ በተከታታይ ሎወር ሎዎችንና ሎወር ሃዮችን እየሰራ ነው። ስለዚህ እኛ ማርኬቱን እየመራ ካለው ትሬንድ ወይም ደግሞ ዶሚናንት ትሬንድ ጋር አብረን ትሬድ ማድረግ ነው የምንፈልገው። ሁለተኛው በቅርቡ ፕራይሱን በተደጋጋሚ ሪጀክት ያደረገ ቁልፍ የማርኬት ስትራክቸር ሌቭል አለን። ሶስተኛው ደግሞ ብዙ ምላሾች ወይም ደግሞ ሪያክሽኖች የታዩበት የትሬንድ ላይ እንገኛለን። ይህም ሌላ ትልቅ የቢሪሽ ማረጋገጫ ነው። አራተኛው ፕራይሱ ወደ ቁልፍ ሌቭል ሲቃረብ የሞመንተም ማጣትን የሚያሳዩ ሽሪንኪንግ ካንድሎችን እንመለከታለን። አምስተኛው ደግሞ ማርኬቱ ደብል ቶፕ ፓተርን ሰጥቷል። ይህም ምናልባት የሪቨርሳል ምልክት ሊሆን ይችላል። ስድስተኛው በዚህ ቦታ ላይ ሎንግ ዊክ ካንድልስቲክ ፓተርን የተፈጠረ ሲሆን በተጨማሪ ለሌቭሉ የተሰጠውን ምላሽ የሚያሳይ የብዙ ሲግናሎች መገናኛ ወይም ደግሞ ኤሪያ ኦፍ መልቲፕል ኮንፍሉዌንስን አግኝተናል። ሰባተኛው ደግሞ የብሪሽ ፕሬጀር መኖሩን የሚያረጋግጥ ኢንገልፊንግ ሞመንተም ካንድል አግኝተናል። ይህም ሌላ ትልቅ የኢንተሪ ሪዝን ነው። ስለዚህ ለዚህ የሾርት ትሬድ ሴታፕ ለኛ የሚጠቅሙ ሁሉንም ትላልቅ ሁኔታዎች በዝርዝር ስንመለከት ይህ ሃይ ኳሊቲ ያለው ባለ 5 ኮከብ የሾርት ትሬድ አጋጣሚ ነው። በመጨረሻ አንድ አስፈላጊ ነገር ማወቅ ያለባችሁ ኳሊቲ ያላቸውን ትሬዶች መጠበቅና ኳሊቲ የሌላቸውን ትሬዶች ደግሞ ማጣራት መቻል ማዳበር ያለባችሁ ትልቅ ችሎታ ነው። የቪዲዮ ጠቃሚ እውቀት እንደሰጣችሁ ተስፋ አድርጋለሁ። አሪፍ ነገር ከተማራችሁበት ድጋፋችሁን በኮሜንትና በላይክ አሳዩኝ። ይመቻችሁ።